አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሀገረ ስብከታችን ዋና ጸሐፊ መጋቤ ሰናያት ያዕቆብና የሀገረ ስብከታችን የየሥራ ክፍል ኃላፊዎች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባቶች፣ መነኮሳትና ቀሳውስት፣ ዲያቆናት፣ በዚህ በዓል ላይ የታደማችሁ ምዕመናን ሁላችሁም እንደምን አረፈዳችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ሁላችንንም ጠብቆ በጤና ቆይቶ ከጨለማ ወደ ብርሃን አሸጋግሮ ከረከሰው ዓለም ለይቶ በዚህ ቅዱስ ስፍራ በቤተ መቅደሱ ዙሪያ ያሰባሰበን ልዑል እግዚአብሔር አምላካችን ክብርና ምስጋና ይግባው። ትምህርቱ በሚገባ ተሰርቷል። እግዚአብሔር አምላካችን ያስተማሩንን የመከሩንን መምህር ቃለ ሕይወት ያሰማልን፣ በሕይወትና በጤና ይጠብቅልን። እኛንም ደግሞ በሰማነው ቃል ባደመጥነው ትምህርት ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን መንግሥቱን ለመውረስ የበቃን የተዘጋጀን ያድርገን። እግዚአብሔር ከክፉ ነገር ሁሉ ይሰውረን። ምዕመናን ከትምህርቱ የምንረዳው በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ የተጻፈው መድኃኒታችን ኢየሱስ ክርስቶስ የተናገረው ሕያው ቃል ዛሬ በተግባር በትርጉም በሥራ የተረጋገጠበት ዕለት ነው። ቅድም መምህሩ እንደጠቀሱት ከነዚህ ከታናናሾቹ ለአንዱ በአገልጋዬ በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ያጠጣ ዋጋው አይጠፋም፣ ዋጋው ከኔ ጋር ይኖራል ብሎ የተናገረ አምላክ በዛሬው ዕለት ቀዝቃዛ ውሃ ጥርኝ ፍኝ ውሃ የሰጠ ሰው በላ የተባለ ጨካኝ የተባለ ጥንተ መሰረቱ በክርስትና በትምህርት የጸና በላዔ ሰብእ በእመቤታችን በቅድስት ድንግል ማርያም ምልጃ ከሲኦል ድኖ ከቅጣት ድኖ ከዘላለማዊ ሞት ድኖ ወደ መንግሥተ እግዚአብሔር ወደ ገነት የገባበት ዕለት ዛሬም እኛ እዚህ የተገኘነው እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ የምህረት አስገኝ አስታራቂዋ እናታችን ከሞት ወደ ሕይወት ያሸጋገረችን እናታችን። አዎ እኛ ደካሞች ነን፣ እኛ ኃጢአተኞች ነን፣ በድለናል፣ አጥፍተናል። እናታችን ሆይ ከሲኦል አድኝን፣ ወደ ሲኦል እንዳንገባ አማልጅን፣ ጠብቂን ለማለት ነው እዚህ የመጣ ሌላ አይደለም። ሁላችንም ስንመጣ ስጦታ ይዘን መጥተናል። ስለቱን አስገብተናል፣ ዘምረናል፣ እልል ብለናል፣ እግዚአብሔርን አመስግነናል። ይሄ ነው ወደ ገነት የሚያገባን፣ ይሄ ነው ወደ እግዚአብሔር መንግሥት የሚያደርሰን። እናታችን እመቤታችን ቅድስት ድንግል ማርያም ዛሬ ከኛ ጋር አለች።
ዛሬ ከኛ ጋር በመካከላችን ተገኝታለች። በየጎናችን ቆማለች። ልጇን ኢየሱስ ክርስቶስን ይዛ ልታድነን ዛሬ በእርግጠኝነት ምናልባት የሰውን ሥጋ በቀጥታ አልበላንም እንጂ በሐሜት ያልበላል፣ በመክሰስ ያልበላል፣ በግፍ በማባረር ያልበላል፣ የሰውን ደም ያላፈሰሳል። ሰብሰ ሐመት በላየ ሥጋ ወሰታየ ደም እንዘሃሎ አምላክ ዘይኮነ የሚፈርደው እውነቱን የሚያየው የሚያድነው አምላክ እያለ ሰው እኮ ዛሬ ፈራጅ ሆኗል። አዎ ይሄ ሰው እኮ በምድራውያን ዳኞች ፊት ቀርቦ ቢሆን፣ በፍርድ ሸንጎ ላይ ቀርቦ ቢሆን፣ ዳኞች ዙፋን ዘርግተው ተከሶ ቀርቦ ቢሆን በእውኑ ከፍርድ ድን ይሆን? ምድራውያን ዳኞች ቢሆኑ የበላየን ሥጋ የበላየ ሰብን ጉዳይ የያዙት የስምዖንን ጉዳይ የያዙት ሰዎች ዳኞች ቢሆኑ እውነት ነፃ ያወጡት ነበር። ዛሬ ምድራችን በግፍ የተሞላችው እኮ ሰዎች ያለ ኃጢአታቸው ያለ በደላቸው እየተከሰሱ በሐሰት ምስክር ያለ ኃጢአታቸው ኃጢአተኛ እየተባሉ ያለ በደላቸው በደለኛ እየተባሉ ንጹሐን ሰዎች ናቸው እኮ ዛሬ በአብዛኛ ማረሚያ ውስጥ ያሉት። ወገኖች ማን ይስማቸው? ማን ያድምጣቸው? እውነቱን ማን ይረዳላቸው? የነሱን ሥራ የነሱን ንጽሕና ከእግዚአብሔር በስተቀር ከድንግል ማርያም በስተቀር ማን ያውቅላቸዋል? ገብተዋል። እግዚአብሔር ግን አንድ ቀን ያወጣቸዋል። ሁሉም አደሩ። በእውነት ኃጢአት ሰርቶ የገባ ይኖራል። በንጽሕና ግን ያለ በደል የገባ ይኖራል። ተፈርዶበት ምድራውያን ዳኞች ተረባርበውበት የሐሰት ሰነድ ተሰብስቦበት የሐሰት ምስክሮች ቆመውበት ማን ይስማው? አንድ ሰው ቢጮም ማን ይሰማዋል? ወገኖች የገቧል፣ እንባቸውን ያፈሳሉ። አንድ ቀን እመቤታችን ቅድስት ድንግል ማርያም ትደርስላቸዋለች። ይህ ዓለም የክስ ዓለም ነው። ይህ ዓለም በሐሰት የሚፈርድ ዓለም ነው እኮ። በርባንን የለቀቀ ዓለም ውስጥ እኮ ነው ያለ ነው። ክርስቶስ አሳልፎ የሰጠ ያለ በደሉ ይሰቀል፣ ሽፍታው ይለቀቅ ያላል። እዚህ ውስጥ ነው ያለ ነው ወገኖች። ዛሬ በዚህን ጊዜ በፍርድ አደባባይ ላይ ስንቆም እመቤታችን ቅድስት ድንግል ማርያም ትደርስልናለች። አይዟችሁ፣ ለእሷ ንገሯት። እውነተኛ ዳኛው የእሷ ልጅ ነውና፣ ፈራጁ የእሷ ልጅ ነውና ይሄ ምድራዊ ፍርድ የሚቀረው ከሰማያዊ ፍርድ እንድንድን ከዛ ከሚያቃጥለው እሳት እግዚአብሔር እንዲታደገን በእመቤታችን በቅድስት ድንግል ማርያም ምልጃ ዛሬ የተሰበሰብነው ለዚህ ነው። በላየ ሰብእ በእፍኝ ውሃ ዳነ እኮ ተመዘነ እኮ ስራው። አሁን እኛ ዛሬ ሰው ጥሩ ነገር ሰርቶ አንድ ቀን ተሳስቶ ቢወድቅ ብለን አልነበረም? እንዲህ ተናግረን አልነበረም? ፈራጅ እኮ ይበዛል። አንድ ጻድቅ ሰው ቢወድቅ፣ አንድ መልካም ስራ ሲሰራ የቆየ ሰው አንድ ቀን ለደቂቃ ቢሳሳት ያ ሁሉ ስራው በእኛ ይናዳል። ያ ሁሉ ስራው ይሰረዛል። እግዚአብሔር ግን አይሰርዝም። እግዚአብሔር ጥቂት ስራ ነው የሚፈልገው። እግዚአብሔር ንስሐ እንድንገባ ነው የሚፈልገው። እግዚአብሔር ይቅር ይላል። ይቅር አለው እኮ በእመቤታችን በቅድስት ድንግል ማርያም የጥንት ስራውን ክርስትናውን የነበረበትን እግዚአብሔር አሰበለት። እመቤታችን ቅድስት ድንግል ማርያምም ደረሰችለት። መላእክተ ጽልመት የጨለማ አበጋዞች ነበሩ እኮ ነፍስና ስጋው ሲለያዩ ነፍሱን ይዘው ወደ ሲኦል ይዘው ለመግባት እየጎተቱ ሲሄዱ ድንግል ማርያም ነች እኮ የደረሰችለት። አይዟችሁ ዛሬ
ወደ ማረሚያ እጃችሁን ጎትተው ሊወስዷችሁ የተዘጋጁ ካሉ ትደርሰላችኋል የድንግል ማርያም ይደርስላችኋል። ንጉሡ ኢየሱስ ክርስቶስ ይፈርድላችኋል። በዘመናችን አይተናል እኮ ብዙ ነገር። እዚህ ዳውሮ በነበርኩበት ጊዜ 91 እና 92 አንድ ሰው በሐሰት ተከሶ ሰው ገሏል ተብሎ እድሜ ልክ ተፈረደበት። በሐሰት ያውም የመሰከሩበት የገዛ ወገኖቹ ናቸው። ከዛን በኋላ እሱ ይግባኝ ይል ነበር። ሲል እስከ መጨረሻ ይግባኝ ወደ ጸደቀበት። ካሁን በኋላ ይግባኝ የምለው ሰማይና ምድር ለፈጠረ ለእግዚአብሔር ብቻ ነው። የሰውን ጨርሻለሁ፣ የሰውን ዳኝነት አይቻለሁ። እንግዲህ አሁን ዕለት ዕለት እንባዬን አፈሳለሁ፣ እግዚአብሔር አንድ ቀን ይሰማኛል ብሎ ገባ ወደ ማረሚያ። አለቀሰ። ዕለት ዕለት እንባውን ወደ እግዚአብሔር ይረጨው ነበረ። መንበረ ጸባዖት ደረሰ። የዛ ሰው እንባ ገዳዩ ተያዘ። ከተሸሸገበት ያውም ደግሞ በዛ አካባቢ ጎም የሚባል አለ፣ በሽታ ያዘው። ሊሞት ሲያጣጥር ምንድነው ነፍስም አትወጣም ስጋም አይለይም። ምን አድርገሃል? ሰው ገድያለሁ። ማንን? እገሌ የታሰረው ታዲያ በምንድነው? በሐሰት ነው። እኔ ነኝ ገዳዩ፣ እኔ ነኝ ኃጢአተኛው፣ እኔ ነኝ ማረሚያ መግባት ያለብኝ። እግዚአብሔር ለነሳ እንዲያበቃኝ ጸልዩልኛል። ወዲያው ካህናት መጡ፣ አናዘዙት። ሊሞት የነበረው ሰው ድኖ ወደ ማረሚያ ገባ። ማረሚያ የገባው በሐሰት የተፈረደበት ከማረሚያ ወጣ። ይሄን ያደረገ እግዚአብሔር። ይሄ ነው የኛ አምላክ፣ ይሄ ነው የኛ ዳኛ፣ ይሄ ነው የኛ ፈራጅ። ምዕመናን ዛሬ ባለንበት ዘመን እንደዚህ የተፈረደባቸው የሉ። አሁን ዛሬ ኢትዮጵያ እኮ ሞት ተፈርዶባታል። ኢትዮጵያውያን ሞት ተፈርዶባቸዋል እኮ። አሁን የሚያስፈልገው ድንግል ማርያም ልትደርስ የአስራት ሀገሯ ስለሆነ እኛም የሷ ልጆች ስለሆን ድረሽልን ማለት እኮ ሌላ አማራጭ የለም። ተውት፣ የዳኛውን ጉዳይ ተውት፣ የምድሩን ተውት፣ ሰማያዊውን አስቡት። የቀዝቃዛ እፍኝ ውሃ ጉሮሮ እንኳን ያላራሰ እኮ ነው። ለነፍስና ስጋ መለየት ምክንያት የሆነውን እኮ እግዚአብሔር ቆጠረ፣ ተመዘነ። ድንግል ማርያም ጥላዋን ጣለችበት። የድንግል ማርያም ጥላ እኮ ነው ሚዛን የሆነው። ስሟ እኮ ነው ያዳነው። ስሟን ስለጠራ እኮ ነው ስለ ጭንቃ አማላጇ ስራ ሲያልፍ መንገድ ላይ ያገኛት እኮ ድንግል ማርያምን ጠራ፣ በነፍሱ ደረሰችለት፣ አዳነችው ከሲኦል ከዘላለማዊ ሞት ከዘላለማዊ ቅጣት አዳነችው። እኛንም ታድነናለች። እኛ የምንፈልገው ድንግል ማርያምን ለማግኘት ነው። እሷን ስናገኝ ልጇን እናገኛለን። ዛሬ እዚህ ቦታ ሁላችንም የመጣ ነው የድንግል ማርያም ፍቅር ስወር ውለታዋ አለ እናውቀዋለና። በውስጣችን ያለው የድንግል ማርያምን ውለታ እያንዳንዱ ያውቃል። አታውቁም? የለም በልቦናችሁ፣ የለም በህሊናችሁ። ያኮ ነው የሰበሰበን። ወታደር አላስገደደንም እኮ፣ መሳሪያ አላስፈራራንም እኮ፣ ኃይል አላስገደደንም እኮ። ያስገደደን እዚህ ቦታ እኮ የሰበሰበን የድንግል ማርያም ፍቅር፣ የእናታችን ፍቅር፣ የእናታችን ውለታ ነው እኮ። ምዕመናን ይሄ ነው እኮ የኛ ሃይማኖት። ከሞት በኋላ የሚያድን ሃይማኖት እኮ ያለን። ድንግል ማርያምን በህይወት ብቻ አይደለም ከሞት በኋላ የምናገኛት። ያን ጊዜ እኮ ዘመድ አይደርስም። በዛን ጊዜ ማቴዎስ 25 ቁጥር 35 ላይ ሲያነቡ ጸማይሁ አስተይክቡኒ፣ ተጠምቼ አጠጥታችሁኛል በቀኝ ቁሙ ያለው ኢየሱስ ክርስቶስ። ውሃ የሚያጠጣ ዋጋው አይጠፋም። የሚዘክር ሰው፣ ለድሃ የሚሰጥ ሰው፣ የሚራራ ሰው፣
በጎ የሚያደርግ ሰው ነገ በአምላኩ ቀኝ ይቆማል። ድንግል ማርያም ይዞ በቀኝ የሚያገኘው ያን ጊዜ ድንግል ማርያም ነው። ወትቀውም ንግሥት በባለከኗ ስንሄድ በነፍሳችን አምላካችን ፊት ስንቀርብ ድንግል ማርያምን በኢየሱስ ክርስቶስ በልጇ ቀኝ እናገኛታለን። ያ ነው ተስፋችን ምእመናን፣ ያ ነው። ሌላው ሁሉ ቀሪ ነው። ተው፣ ስልጣኑ የሚቀር ነው። ገንዘቡ የሚቀር ነው። ሀብቱ የሚጠፋ ነው። ሁሉም ነገር ምድራዊው ነው። ይሄ ውበት እንኳን ነገ የለም። ይሄ ማማር ነገ የለም እኮ። ይሄ የለበስነው ስጋ ነገ ትቢያ እኮ ነው፣ አፈር ነው እኮ። ነፍስ ግን ሕያዊት ናት፣ ነባቢት ናት፣ ለባዊት ናት፣ በክርስቶስ መንግሥት የምትገባ። ኋላም ደግሞ ትቢያ የሆነው የፈረሰው የበሰበሰው ስጋ ደግሞ ከነፍስ ጋር ተዋህዶ በቀኝ የምንቆምበት ጊዜ ይመጣል። ስለዚህ ዛሬ የተሰበሰብነው በቀኝ እንድታቆም እንድትደርስልን ከሞት እንድታድንን እመቤታችን ቅድስት ድንግል ማርያምን ለመማፀን ነው እዚህ የመጣው። ሌላ ይሄ እኮ የእሷ ጥላ ነው። ይሄ የልጇ በረከት እኮ ነው። እንዲህ አይነት አየር የሚገጥመኛል። ዛሬ እኮ የካቲት ነሐሴ ሆኗል እኮ ምእመናን። ይህንን ያደረገ ማን ነው? እግዚአብሔር እኮ ነው። ያን ዋይ ያን ዳድ ያንን ቃጠሎ አቀዝቅዞ ዛሬ ሁላችንም ይኸው በእሷ ጥላ ውስጥ በልጇ በኢየሱስ ክርስቶስ ጥላ ውስጥ ቆመናል። ይህን የሰጠ አምላካችን ከዚህ የበለጠ ሌላ ምስክር ምን ያስፈልጋል? ይሄ እኮ ነው አንዱ ማስረጃ። ዛሬ እኮ እመቤታችን በልጇ ቀኝ ቆማ ይሄው ቀዝቃዛውን ውሃ ሰጠችን እኮ። ሕይወታችን እኮ አቀዘቀዘችልን። ይሄ እኮ የልጇ ነው። የልጇ ውሃ የሚጠጣ የሚያረካ። እኔን ጠጡኝ አይደለ? እኔ የዘላለም ሕይወት ነኝ እኮ አለ። እንዳትጠሙ እኔን ጠጡኝ አለ። ኢየሱስ ክርስቶስ እኮ የሚጠጣ ነው፣ የሚያረካ ነው እኮ። ይሄው ዛሬ ይህንን አየር አስተካክሎ የእናቱን በዓል እንዲህ አድርገን ተረጋግተን ላብ ሳይፈሰን ፀሐይ ሳያቃጥለን እንደዚህ እንድናከብር ያደረገን እግዚአብሔር አምላካችን ክብርና ምስጋና ይግባው። ለዛሬ ዓመት ያደርሰን፣ ሁላችንንም ጠብቆ ሁላችንንም አቆይቶ የሀገራችን የኢትዮጵያን ሰላሟን አውርዶ ሕዝቧን አንድ አድርጎ ፍቅር እንደሸማ አላብሶ ጦርነቱን፣ ረሃቡን፣ ችግሩን፣ ስደቱን ስደት አለ አይደል? ዛሬ ስደት ቅድም አዳም ተሰደደ ተብሏል አይደል? ዛሬ ያልተሰደደ ኢትዮጵያዊ አለ። ዛሬ ግራ ያልገባው ኢትዮጵያ አለ። ዛሬ ያልጨለመበት ሰው አለ። አዳምን እኮ ያሳደደው ከገነት ዲያብሎስ ነው። ዛሬም ኢትዮጵያውያንን የሚያሳድድ እሱ ነው እኮ። ሌላ መሰላችሁ? እሱ እኮ ነው። የጥንት ጠላታችን እኮ ነው ዛሬም ኢትዮጵያውያንን የሚያሳድድ። ስለዚህ ከገነት በተሰደደ ጊዜ አዳም ተስፋው አንቺ ነበርሽ አለ። ተስፋው አንቺ ነበር። ስለዚህ የኛም የስደተኞች የኢትዮጵያውያን ተስፋ ድንግል ማርያም ናት። ተስፋችን አንቺ ነሽ ነው። ለተስፋው ከፍ አድርጋችሁ እጃችሁ ተስፋሽ እሷ ነሽ። ተስፋችን ከልጇ ጋር ተስፋ ትሆናል፣ ትድረስልን፣ እሷ ታሳድቀን፣ ኪዳኗ ቃል ኪዳኗ ይጠብቀን። እግዚአብሔር ክፉውን ነገር ሁሉ ያርቅልን፣ አንድ ያደርግልን፣ አንድ አድርጎ አዋህዶ ያኖረን። ኢትዮጵያውያንን የኢትዮጵያን የሀገራችንን ሰላም እግዚአብሔር አሁን እኔ የምመኘው ሌላ ነገር አለ። እንዲያው መቼስ ሞት መቼ እንደሚመጣ አይታወቅም ማለት ያው አብሮ ነው የሚጓዘው ሞት። እንዲያው እኔ ሌላ አይደል ሌላ ምንም ንብረትም ምንም ስልጣንም ምንም አልመኝም። ምክንያቱም መስቀል ከመያዝ ሌላ ስልጣን የለም።
እንዲያው አልታደል ብለን ነው እንጂ በወንበር ላይ የምንገፋፋው ከዚህ የበለጠ እኮ ስልጣን የለም። ከክህነት የበለጠ ስልጣን አለ? ምን አለ? ካህን ከመሆን የእግዚአብሔር አገልጋይ ከመሆን ግን አልታደል ብለን ወንበሩ ላይ ያዘው ልቀቀው። ይሄ ወንበር የኔ ነው፣ ያኛው ነው ያንተ ወንበር፣ ይሄኛው የኔ ነው፣ ይሄ ስልጣን ለኔ ይገባኛል። ለመሆኑ ካህን ስልጣን ይገባኛል ብሎ ይጠይቃል? ከዚህ ሌላ ያ ወንበሩ ምን ያደርግለታል? አሁን እኮ አልታደል ብለን እንጂ የሚሻለው እኮ ወንጌል መስበክ ነበር፣ እግዚአብሔርን ማገልገል ማጥመቅ ነበረ፣ ማቁረብ ነበረ የኛ ስራ፣ ወንጌልን ማዳረስ ነበር። አለመታደል ሆኖ ይሄው ያለ ግርግር ቢሮ ላይ እሑድና ቅዳሜ አልፎ ሰኞ ሲነጋ ያለ መገፋፋት ያለ እኔ ነኝ የሚገባ ይሄ እዚህ ወንበር የኔ ባለቤት እግዚአብሔር ብቻ ያርቀን። ምን እናደርግ? አንዳንዶቹም ደግሞ የኛ ወኪሎች አልተቀመጡም ወንበሩ ላይ ብሏል። ለወንበር ምን ወኪላለሁ ደግሞ ለዚህ ለምድራው? ይሄ እኮ የሚያልፍ የሚጠፋ እኮ ነው። ዋናው እኮ እኛ ውክልናችን ለእግዚአብሔር መንግስት እኮ ነው አይደል? የካህናት ውክልና ምንድን ነው? አንተ መሰረት ነህ። በአንተ መሰረት ላይ ቅድስት ቤተክርስቲያንን እሰራታለሁ እኮ። በእያንዳንዳችን ላይ ቤተክርስቲያን ተሰርታለች። ወዮልን ካናወጥናት፣ ወዮልን ካፈረስናት፣ ወዮልን ግራ ካጋባናት። ቤተክርስቲያን ማለት ምእመናን ናቸው። እነዚህ ሁሉ ልጆቻችን በእኛ ላይ ያሉ ናቸው። እኛን ተስፋ አድርገው አባት ብለው የሚኖሩ ናቸው። ፈተና ከሆነ ወዮልን ወዮታለን፣ እንጠየቃለን። የመጠያቂያው ጊዜ ይመጣል። ስለዚህ እኛ ተስፋችን የኢትዮጵያን ሰላም እንዲሁ ጦርነት የለባትም ተብሎ ኢትዮጵያ ሲነገር የለም ነበር። እግዚአብሔር እንግዲህ መቼስ ሊያስተምረን ይሄንን አምጥቷል። ተምሮ ማለፍ ደግሞ የኛ ድርሻ። ስለዚህ እያንዳንዳችን ዛሬ ተስለን እንሄዳለን። ከኔ ጀምሮ እግዚአብሔር ሆይ የዛሬ ዓመት ኢትዮጵያን ሰላም አድርገህ አሳየን። ሌላ ስለተ ሁሌ ለራሳችን አይደለም መሳል፣ ለኢትዮጵያ መሳል ያስፈልጋል። ለወገኖቻችን መሳል፣ በሰሜን ላሉት፣ በደቡብ ላሉት፣ በምስራቅ ላሉት፣ በምዕራብ ላሉት ሁሉ እግዚአብሔር ሰላም ሰጥቶ ኢትዮጵያ ተረጋግታ መንግስትም ተረጋግቶ ቤተ መንግስቱን ቤተ ክህነቱን ሰላም ሆኖ እግዚአብሔር እንዲያሳየን መሰላም በየልባችን ለእግዚአብሔር እንንገረው፣ ይሰማናል። ሰላም ከሌለ እኮ ከባድ ነው። እዛ ያለው ችግር እኮ ነገ እዚህ ይመጣል። የዛ ችግር የኛ ነው። ስለዚህ ሰላም ስጥልን፣ ኢትዮጵያን ሰላም አድርግልን ብለን ዛሬ ለእመቤታችን ለቅድስት ድንግል ማርያም ለልጇ ለኢየሱስ ክርስቶስ ነግረን መሄድ አለብን። በእርግጠኝነት ከልብ ደግሞ ከነገር ማን ይሰማናል? ማን ይሰማናል? እግዚአብሔር ይሰማናል። አይዟችሁ፣ እንደ ሰው አይደለም እግዚአብሔር። ሰው እየሰማም አልሰማሁም ይላል፣ እያለም የለሁም ይላል። ሰው እየሰማ አልሰማሁም፣ ሳይሰማ ደግሞ ሰማው። እግዚአብሔር ግን ይሰማል። እግዚአብሔር ይሰማል። ጩኸታቸው ወደ አንተ ይድረስ ብሏል ነብየ እግዚአብሔር። ጩኸታቸው ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሙ፣ ይህ ችግረኛ ጮኸ እግዚአብሔር ሰማው ይላል በመዝሙር 33። ችግረኛው ጮኸ፣ ማን ሰማው? እግዚአብሔር። ሰው እኮ አልሰማውም፣ የሰማው ማን ነው? እንጮህ፣ ማን ይሰማናል? እግዚአብሔር ስማን ነው። እንዲህ እጃችሁን ከፍ አድርጋችሁ ስማን፣ ይስማን እግዚአብሔር። ጸሎታችን ይቀበልልን፣ ክፉን ያርቅልን፣ በጎውን ያቅርብልን። የእመቤታችን ቅድስት ድንግል ማርያም ምልጃ ጸሎት በሁላችን ላይ ይደር። ለዛሬ ዓመት ሁላችንንም ጠብቆ ያደርሰን። የሰጣችሁትን ሁሉ እግዚአብሔር በረከቱን ያድልልን። ኪሳችሁን የበረከት ያድርግላችሁ። መቀነታችሁን ቦርሳችሁን የበረከት ያድርግላችሁ። ወደ ቤታችሁ ስትመለሱ ያልታሰበ በረከት ይጠብቃችሁ። እንቅፋቱን ያስወግድላችሁ፣ ክፉን ያርቅላችሁ።
ምቀኛውን የያዝላችሁ፣ ሸረኛውን ያሳክስላችሁ፣ ከክፉ ነገር ሁሉ ሁላችንን የሚጠብቀን፣ የታመሙትን ይፈውስልን፣ የተወለዱትን ያሳድግልን፣ ነፍሳተ ሙታንን ይማርልን፣ የታሰሩትን ያስፈታልን። አምላካችን ቀሪውን ጊዜ ባርኮ ቀድሶ በሰላም ያቆየን። ቅዳሴያችንንም በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሆንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ ኩኑ ፍቱሐነ ወንጹሐነ ይረሴኒ ወይረስክሙ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት የሰራነውን በደላችንን ኃጢአታችንን ልዑል እግዚአብሔር አምላካችን ይደምስስልን። የማይሰራ ኃጢአት እግዚአብሔር ይፍታ።